አባቶች የደረሰባቸውን መከራ እኛም ደግሞ ያው በዚያው ያህል በዚህ ቦታ በማጣት ታቦት ሳናስገባ እንዳለን በደንብ ሳስረዳው በጣም አዘነ። ያንን አድሰን ለታቦቱ ማረፊያ አዘጋጀን፣ ቤተ መቅደስ አዘጋጅተን እንደው አሳምረን ገባን። ሐውልቶች የቆሙ ናቸው እንጂ ቦታው ሜዳው ሁሉ አንኖውን ግሬቭ እንደሆነ ይነግሩን። ቦታም መግዛት ወይንም ደግሞ ቤተክርስቲያን መስራት መግዛት አለብን እያሰብን እያለ አንድ ነገር ተፈጠረ። መጸለያችን ይጠቅማልና ይህን ቤተክርስቲያን ወደኛ ዙሩልን ብለን ጠየቅን። መያዣ ምን መያዣ ይኖራችኋል? ቦታው መሬት ብቻ ከሆነስ አለ። ኦቶዋ ተክለ ሃይማኖት ሄደን ህዝቡ ደግ ህዝብ ነው። በአንድ ቀን ብቻ ወደ 30,000 አገኘን። ወንድማችን እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ይሄንንም ሚዲያ በደንብ ሳፖርት ማድረግ አለብን። ይሄንን ነገር ሰብስክራይብ እያደረጋችሁ ለሁሉ ሰው አዳርሱና አስቡ። ታሪኩ ለእናንተም ለሁላችሁም ለህይወታችሁ ይጠቅማል። ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ የብርሃን ቴሌቪዥን ነው። የብርሃን ቴሌቪዥን በተለያየ ጊዜ በተለያየ ቦታ የተለያዩ እንግዶችን ይዘን እንቀርባለን። ዛሬ ከሃሊፋክስ እንግዳ አለን። መላከ ሰላም ቀሲስ ልሳኑ ይባላሉ። የሃሊፋክስ የቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ ናቸው። በተለያየ ጉዳዮች ላይ እንድንወያይ ፈቃደኛ ሆነው ስለመጡ ቄሲስ መላከ ከልብ ነው ማመሰግነው። እስቲ በመጀመሪያ ቡራኬ ይስጡንና ፕሮግራማችንን እንጀምር። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን ወአግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እግዚአብሔር አምላካችን ብርሃንን ተጎናጽፎ ብርሃንን ለብሶ ከሙታን ተነስቷል። ሁላችንንም ሰላም ደስታን ሰጥቶናል፣ አስሮልናል። እግዚአብሔር አምላክ ፈቃዱ ሆኖ እናመሰግነዋለን። ምስጋና ላችን ይሁን፣ አሜን። እንግዲህ ተመልካቾቻችን አባታችን መላከ ሰላም ቀሲስ ልሳኑን ከልብ እያመሰገንኩኝ ወደ ፕሮግራማችን እንገባለን። ከዛ በፊት ግን ተመልካቾቻችን የብርሃን ቴሌቪዥን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ጋብዛለሁ። እንግዲህ ተመልካቾቻችን አባታችንን ከሃሊፋክስ ከቶሮንቶ ራቅ ያለ ከተማ ነው። እስቲ ከጭውውታችን እንጀምርና አባታችን ከስንት ጊዜ ጀምሮ ነው ሃሊፋክስ የተቀመጡት? እንግዲህ ዘንድሮ 32 ዓመቴ ነው። 25 ዓመቱን ያሳለፍኩት ቤተክርስቲያን በማደራጀት ነው። እንግዲህ ሃሊፋክስ ለኔ ከኢትዮጵያ ቀጥሎ ሁለተኛ ሀገሬ ናት ማለት ነው። አመሰግናለሁ። እርሶ ከመምጣቱ በፊት ግን ሃሊፋክስ ውስጥ በእርግጥ ቤተክርስቲያን የሚኖር አይመስለኝም። የኦርቶዶክስ አይደል? ተሳሳትኩ? አልነበረም። እንግዲህ በአሁኑ ሰዓት ሃሊፋክስ እየተቀመጡ ነው፣ እየኖሩ ነው ያሉት። እንዴት ነው የኢትዮጵያ ማህበረሰብ? እንዴት ነው? ብዙ ነው ያለው ኦርቶዶክሱ? እንግዲህ ሃሊፋክስ በጣም ውብ ከተማ ናት። ብዙዎቻችሁ መቼም ተመልካቾችህን ትንሽ ገለጻ ለመስጠት ያህል የምትታይ ውበት ያላት፣ በተለይ ደግሞ በካናዳ ውስጥ ጥሩ ታሪካዊ ከተማ ናት። የኢትዮጵያውያን መምጣት በዚህ ሀገር ቆየት ይላል። ትንሽ 40-45 ዓመት ይሆነዋል መምጣት ከጀመሩ ወደዚህ። ነገር ግን ብዙ ኢትዮጵያውያን እዚህ አይቆዩም። ድሮ ነበር። ለምን? የስራው ሁኔታ ትንሽ እንደሌላው ቦታ ትልቅ ከተማ ስላይደለ ብዙ ስራ አይገኝም። ግን ብዙ እየሆነ ነው። ለምን? አሁን ስራውም አለ፣ ከተማውም ሰፍቷል። የዛሬ 30 ዓመት ከምናውቀውና ዛሬ በጣም የተለየ ነው እና ብዙ ኢትዮጵያውያን አሉ።
አመሰግናለሁ። እንግዲህ ተመልካቾቻችን ከሃሊፋክስ አባታችንን እያወያየዋቸው ነው ያለሁት። በቅድሚያ አሁንም በድጋሚ እንደው ለቃለ መጠየቅ ፈቃደኛ መሆኑ በጣም ደስተኛ ነኝ። ለሃሊፋክስ ለመጀመሪያ ጊዜ ነው ብርሃን ቴሌቪዥንም እንደዚህ ቃለ መጠየቅ የምናደርገው። እንደው ወደ ቀጥታ የገብርኤል ቤተክርስቲያን መቼ ነው በሃሊፋክስ የተመሰረተው? በጣም ጥሩ። በቅድሚያ እኔም የብርሃን ቴሌቪዥንን በጣም አመሰግናለሁ። አድማጮችም ሌሎች እንግዶችም የምታዳም እንደዚህ አይነት ለቤተ ክርስቲያናችን አገልግሎት ለሚያደርግ ድርጅት ለብርሃን ቲቪ የከበረ ምስጋና ያቀርባለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ወደ ጥያቄው ስመለስ የሃሊፋክስ ቤተክርስቲያን ቀድሞ በዚህ በሰንበት ትምህርት ቤት አይነት መልኩ ወይንም ደግሞ በጉባኤ ትምህርትና ጸሎት ለማድረግ ብቻ በግብጽ ኮፕቲክ ቤተክርስቲያን የዛሬ 25 ዓመት ተሰባሰብን። ስንሰባሰብ 5 ልጆች ነበር፣ 5 ወጣቶች ነበር እና እዚያ ተሰባስበን ስንጸልይ ስናገለግል ኖርንና ከዚያ በኋላ ወገኖችን ለመርዳት ሌሎች ኢትዮጵያውያን በችግር ያሉትን ለመርዳት ምን አለ ሳንቲም እያዋጣን ሀገራችን ችግረኞች ብንረዳ በሚል ሐሳብ የጽዋ ማህበር አቋቋም። የጽዋው ማህበር በእመቤታችን በቅድስተ ቅዱሳን ድንግል ማርያም ስም ተቋቁሞ ያን ጊዜ ገንዘብ ለማዋጣትና ባንክ ለማስቀመጥ የግድ ምዝገባ መመዝገብ ነበረብንና ባንክ ስለጠየቀን የኢትዮጵያ ኦርቶዶክስ ብለን ዝም ብለን ተመዘገብ። ከዚያ በኋላ እንደዚያ አድርገን ከቆየን በኋላ የእግዚአብሔር ፈቃዱ ሲሆን የዛሬ 20 ዓመት ገደማ 5 ዓመት በዚያ ቆይ 20 ዓመት ድማ መጥተው አሰባስበውን አበረታተውን በሉ የራሳችሁን ቤተክርስቲያን መጀመሪያ ያለባችሁ ብለው ሊቀ ካህናት ምሳሌ ያን ጊዜ ያው ሁሉም በሳቸው አማካኝነት ነው በአብዛኛው ካናዳ ውስጥ ያሉ አብያተ ክርስቲያናት የተመሰረቱትና አበረታተውን ሄዱ። ከዚያ እሳቸው በመጡ በወሩ ብፁዕ አቡነ እሳቸው በመጡ በ3ኛው ወር ይመስለኛል ብፁዕ አቡነ መቃሪዎስ መተው ጎበኙን። ከዚያ በኋላ ጸሎት አድርገው ተመለሱ። ከዚያ ሌላ ካህን ዛሬ ወደ ደብረ ሊባኖስ የሚገኙ አባት አባ ኃይለ ማርያም የሚባሉ ቶሮንቶ ማርያም የነበሩ አባትን ይዘውልን መጡ። ከዚያ በኋላ ጸሎት ተጸልዮ ቅዳሴ ተደርጎ ዕጣ ወጥቶ የቅዱስ ገብርኤል ታቦት ተሰየመ። ከዚያ በኋላ ያው እየተመላለስ አባ ኃይለ ማርያምም በዚህ ትንሽ ቆይተው አበረታቱን። እንዳጋጣሚ ወደዚያ ወደ ቶሮንቶ ተመለሱ። ሌሎችም አባቶች ይመጡ ነበር። ከዚያ በኋላ ያው የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስም አባ ኃይለ ማርያም ባሉ ጊዜ 2 ጊዜ በተለያየ ጊዜ መጥተው ባረኩን። ለመጀመሪያ ጊዜ በዓል የሐምሌ ገብርኤልን ስናነግስ ብፁዕነታቸው ብፁዕ አቡነ ዲሜጥሮስ መጥተው ታቦቱን አንግሰው በዓል ተከብሮ ከዚያ በኋላ ቤተክርስቲያኑ እየበረታ ሄደ። እኔም በዚያው በ2ኛው ዓመት ላይ የቅስና ማዕረግ ሰጥተው ከዚያ ጊዜ ጀምሮ ቤተክርስቲያኑን እያደራጀን አለን ማለት ነው። በጣም ነው የማመሰግነው አባታችን። አሁን ቤተክርስቲያኗ በምን ደረጃ ላይ ትገኛለች? ቤተክርስቲያን ገዝታችኋል ወይ ነው? አሁንም ተከራይታችሁ ነው ያላችሁት? እንደው ከዚህ እንጀምርና ይመልሱልኝ ይሄን። በጣም ጥሩ ጥያቄ ነው። በእውነቱ አጠር ለማድረግ ሞክራለሁ። የዚህ ቤተክርስቲያን ታሪክ በጣም ሰፊ ነው። ተአምራቱም ብዙ ነው። ሁላችሁም እንደምታውቁት ቅዱስ ገብርኤል በመጽሐፈ በትንቢተ ዳንኤል ላይ እንደሚናገረው ከዋነኞቹ አለቃ አንዱ ቅዱስ ገብርኤል እየበረረ ሊረዳ ይመጣ ይላል። እየበረረ የሚለው ቃል የቅዱስ ገብርኤል ፈጣንነቱን ነው። በፍጥነት ይረዳል።
እውነት ነው። በዚህ ቤተክርስቲያን ውስጥ ያየኋቸው ብዙ ነገሮች አሉ። እንግዲህ ታቦት ለማስገባት በእኛ ቤተክርስቲያን ስርዓት እንደው ወደ ውጭው ዓለም ችግር እየሆነ ስለመጣ ሆነ እንጂ እኛ እንደው እንደ አገር ቤት እንደ ጥንቱ ስርዓት ቤተክርስቲያን መቃኞ ሳንሰራ እንደው ትንሽ ማረፊያ ለቤቱ ሳናዘጋጅ እንዴት ታቦት እናስገባለን ብለን ስናስብ ስንጨነቅ አንድ ነገር ተፈጠረ። ያም የተፈጠረው ነገር ምንድነው? እንግዳ ጋብዘን ቤተክርስቲያን ለማገልገል ቦታ ተከራይተን ቅዳሴ እናድርግ ብለን እያለ በአጋጣሚ አንድ የዛ ቤተክርስቲያን ሊቀ ጳጳስ ማናገር ስለነበረብኝ እሱን አናግሬው ነበር። ሳናግረው እንዴት ነው ጉዟችሁስ እንዴት ነው በምን አይነት ነው የምትሆኑት አለን። በዚያን ጊዜ ያው ቅዱስነታቸው በስደት ስለነበሩ የቤተክርስቲያኑን መከራ ቤተክርስቲያኒቱ የደረሰባትን መከራ አባቶች የደረሰባቸውን መከራ እኛም ደግሞ ያው በዚያው ያህል በዚህ ቦታ በማጣት ታቦት ሳናስገባ እንዳለን በደንብ ሳስረዳው በጣም አዘነ። ይሄንን እረዳችኋለሁ ከናንተ ጋር ቆማለሁ ብሎ የተዘጋ ቤተክርስቲያን ፈልጎልን ዛሬ የምንገለገልበት ቤተክርስቲያን ምንም ጠባብ ቢሆን ያችን ቤተክርስቲያን ተገልገሉ ብሎ በአመት 200 ብር እየከፈልን $200 እየከፈልን እንጠቀም ነበር። ከሁለት ዓመት እና ከ3 ዓመት አገልግሎት በኋላ በሉ እንግዲህ እኛም አድሰነው ነው የገባን ይሄን መቸስ እናንተም እንጸልይላችኋለን ከኋላም መቃብር አለ የተወሰነና መቃብራቱንም ደግሞ እኛ በእውነቱ መጸለያችን ይጠቅማልና ይሄን ቤተክርስቲያን ወደኛ ዙሩልን ብለን ጠየቅን። እግዚአብሔር በሚያውቀው ቅዱስ ገብርኤል ፈቃዱ ሆኖ ታቦቱ እንዲገባ ስለፈለገ ያችን ቦታ $1 ሸጡልን ማለት ነው። እንግዲህ በስጦታ መስጠት ይቻላል፣ ግን እዚህ ሀገር ለታክስ ፐርፐስ ተብሎ ትንሽ ይከፈላልና $1 ሸለሙን። ከዚያን ጊዜ ጀምሮ እዛ እንገለገላለን። ይሁን እንጂ ቦታው መቃብር ከኋላ አለ። ቤቱ ሽንት ቤት የለውም። በዚያ ላይ ደግሞ ውሃም የለውም። ጣራና ግድግዳ ነው። ያንን አድሰን ለታቦቱ ማረፊያ አዘጋጀን፣ ቤተ መቅደስ አዘጋጅተን እንደው አሳምረን ገባን። ከዚያ በኋላ እየተገለገልን ብዙ ስንኖር የሰው ቁጥር እየበዛ መጣ። አሁን የሰው ቁጥር እየበዛ ሲመጣ የግድ አስፈላጊ ጉዳዮች ነበሩ። አንደኛ ቦታው ጠበበ። ቦታው 30 ሰው ነው የሚይዘው። ዛሬ በጣም ብዙ ህዝብ ነው ያለው ቤተክርስቲያን ውስጥ። ሁለተኛው ነገር ደግሞ ህፃናቱ ጸዳጃ የግድ ያስፈልጋቸዋል። ስለዚህ ምን እናደርግ ነበረ? ዳውንስቴር እዚህ ፓዲ በዚህ በእንግሊዘኛ ቋንቋ ፓዲ ወይም በእኛ ሀገር ፖፖ ነው የሚባለው። እሱን ዳውንስቴር እናስቀምጥና ከዚህ በኋላ እዚያ ላይ ህፃናቱ ይጸዳዳሉ። ሰው ሲሄድ በጋርቤጅ ጠቅልለን እያወጣን የጣልን 10 ዓመት ተገልግለናል። በዚህ ከዚያ በስተመጨረሻ ከኋላ ግቢው ሰፋ ያለ ስለሆነ ከኋላ የዚህ የኮንስትራክሽን ሳይት የሚደረግ የመጸዳጃ እየከፈል በወር 150 ብር እየከፈል እሱ ላይ ነው የሚጠቀሙ። አሁን ትልቁ ችግር ውሃ ትልልቅ እናቶች አሮጊቶች ተሸክመው ነው የሰንበቱ በባልዲ የሚመጡ። ከዚያ ባሻገር ደግሞ ቆሻሻ ከቅዳሴ በኋላ ታች ትንሽ ምግብ ከተበላ በኋላ ታይተን ቆሻሻ ተሸክመው ልጆች ወጣው ውጪ ይደፉታል። እንደው የምንኖረው አሁን በዚህ ሀገር ይሁን እንጂ ኢትዮጵያ ውስጥም በገጠር የማይኖር ኋላ በዚህ አይነት ሁኔታ ነው እየተገለገልን ያለነው። እና ከዚህ ቀጥሎ ሌላ የተደረገልን ከቅዱስ ገብርኤል የተደረገልን ታምራት አለ። በአሁኑ ሰዓት ይሄን ነው ያለነው። ከዚህ በኋላ የምትጠይቀኝን ደግሞ ለመመለስ ዝግጁ ሆናለሁ። እጅግ በጣም የሚያሳስብ ነው። እንግዲህ ተመልካቾቻችን አባታችን ከሃሊፋክስ ገብርኤል ቤተክርስቲያን ነው እየተወያየን እየተነጋገርን ያለነው። እንግዲህ እሳቸው እንደነገሩኝ ከሆነ ኢትዮጵያ ውስጥ እንደዚህ ሀፕን አያደርግም። ሽንት ቤት ይኖራል፣
ግን እንደው አባታችን ቤተክርስቲያን አሁን የትም ቦታ ቤተክርስቲያን ሲመሰረት መቼም ሽንት ቤቶች፣ መታጠቢያ፣ ውሃ ይኖራል። እንዴት አልኖረም? ጥሩ ጥያቄ ነው። እንግዲህ ይሄ ቤተክርስቲያን በ18ኛው 19 ሳይሆን በ1892 ነው የተሰራ። በዚያን ዘመን ቤተክርስቲያን ሲሰሩ ሽንት ቤት አያዘጋጁም እና መተው ተገልግለው ወዲያው ይወጣሉ። የነጮች ቤተክርስቲያን እንደመሆኑ መጠን እንደኛ አገልግሎቱም ረጅም ስላይደለ ባጭሩ ተገልግለው ይሄዳሉ። ይሄን ነው ያደርጉ የነበረው። በሁለተኛ እንግዲህ ድሮ ወጣ ያለ ነውና ትንሽ ድሮ እንደ ገጠር ነበር። እንደ ገጠር ስለነበር ያ ነው። አሁን ቤተክርስቲያኑን ሽንት ቤት ማሰራት ለኛ ላይ ከብድ ይችላል። ውሃ ቆፍሮ ዌልና ሴፕቲክ አርጎ መስራት ነበር። ግን ችግሩ ምንድነው? ከኋላ መቃብር አለ። መቃብሩ ታሪኩ ሲጠና ሐውልቶች የቆሙ ናቸው እንጂ ቦታው ሜዳው ሁሉ አንኖውን ግሬቭ እንደሆነ ይነግሩናል። የማይታወቅ እንደው ሳይን የሌለው ግሬቭ አለ። ስለዚህ ያንን ብንቆፍር ግሬቭ ከተገኘ በዚህ ሀገር ሕግ ሁላችሁም እንደምታውቁት ቤተክርስቲያኑ ሻዳውን ይደረጋል፣ ኮንስትራክሽን የሚባል ይቆማል። ያለ ቅጣትም አለው አብሮ። ምክንያቱም መሬት ሲቆፈር አጽም ከተገኘ በጂኦሎጂስቶች ተጠንቶ ምን ተብሎ ነው ጂኦሎጂስቶች ሃይር አድርጎ ለመስራት 150 ሺህ አይበቃውም ለስራው። አመሰግናለሁ አባታችን፣ በጣም የሚገርም ነው። ግን ሌላ አይነት ኦፖርቹኒቲ፣ ሌላ አይነት ሁኔታ አልጠየቃቸውም? አልሞከራቸውም? ሌላ ሰው አሁን እዚህ ቶሮንቶ በተለያየ ቦታ በዚህ ቶሮንቶ ብዙ ቤተክርስቲያኖች እየተከፈቱ ነው። ቤተክርስቲያኖች እየገዙ ነው ያሉት፣ እየተከራዩም ነው ያሉት። ግን ሙሉ ፋሲሊቲ የተሟላ ቤተክርስቲያን ነው። ሌላ አልሞከራችሁም? ጥሩ ጥያቄ ነው። ቤተክርስቲያን ለመሞከረን ነበር። ነገር ግን በዚያን በሞከርንበት ሰዓት የኛ አቅም እና ቤተክርስቲያኑ አይመጣም እና ያለን የገንዘብ ኃይል በጣም ትንሽ ነበር። ግን ምን ተፈጠረ? ይሄንን እያሰብን ቦታም መግዛት ወይንም ደግሞ ቤተክርስቲያን መግዛት አለብን እያሰብን እያለ አንድ ነገር ተፈጠረ። የተፈጠረው ምንድነው? የዛሬ 4 ዓመት ገደማ ይሆናል። የዕለቱ የቅዱስ ገብርኤል ቀን አዘቦት ቀን ስለሆነ በአዘቦት ቀን ኪዳን ነው የምናደርስ። ብዙ ህዝብም ስለማይመጣ አንቀድስም። ኪዳን አድርሰን ጸሎት አድርገን እንወጣለን። ኪዳን አድርሰን ስወጣ በመንገድ ላይ ፎር ሴል የሚል አንድ መኖሪያ ቤት ከትልቅ ግቢ ጋር አየን። ኋላ ይህንን ነገር ማነጋገር ይሻል ይሆን አልንና ገብተን አነጋገር። በዚያን ሰዓት እንግዲህ እንደምታውቁት ታይም ኦፍ ኮሮና ነው፣ የኮሮና ታይም ነው። በዚያን ጊዜ ሃሊፋክስ ውስጥ ቤቶች ሁሉ ቦታ ሁሉ ውድ ሆኗል፣ አይቀመስበት። ኋላ ይህንን ቦታ አየንና ገብተን እባካችሁ ልትሸጡት ነው ወይ ብለን አነጋገርን። ሰውየው ስቲቭ ይባላል ሰውየው ስሙ። እና አዎ ግን በሪል ስቴት ከ2 ቀን በኋላ ይወጣል። አረ ከ2 ቀን በኋላ? አዎ እሺ፣ እንግዲያው እኛ ቤተክርስቲያን ነን፣ እናንተም ለቤተክርስቲያን ብትተው ትልቅ ታሪክ ይሆንላል እና ይሄን ቦታ ውድድር ውስጥ እንዳንገባ እባካችሁ ለኛ ሽጡልን፣ ባላችሁት ዋጋ እንክፈል አልናቸው። ስንላቸው አይ የለም ይሄ ቦታን የምንሸጠው በሪል ስቴት በህጋዊ መልኩ ነው እንጂ በጎን አንሸጥም አሉ። ስለዚህ ያው ማስታወቂያው እስኪወጣ ጠበቅን። ማስታወቂያው እስኪወጣ ጠበቅንና ያንን ቦታ ኦፈር ሰጠን። እኛ 700-800 ሺህ ብለው ያወጡታል ብለን የገመትን። ነገር ግን እግዚአብሔር በሚያውቀው
ወዲያው ነው የደነገጥነው። 475,000 ነው ዋጋ ያወጡት። ኋላ በጣም አዎ 475,000። ከዚያ በኋላ ይሄንን ጉዳይ አየንና አንድ የሚያማክረን ጓደኛችን ያው የዚህ ሀገር ዜጋ ነበር፣ ጠየቅነው። ስንጠይቀው እንዴ ይሄንን ቦታማ አትጡት፣ አይን ቦታ ነው አታገኙትም ወደፊት ይለናል። እሺ ያልንና ዋጋ ሰጠ። እኛ ታዲያ ሞርጌጅ እንዴት እንከፍላለን ስንለው ግድ የለም መጀመሪያ ኦፈር ይሰጣል፣ ሞርጌጁ ከዚያ ቀጥሎ ይታሰብበታል አለ። እሺ ያልን ያንን ኦፈር ሰጠን። ኦፈር የሰጠነው እነሱ በጠየቁት $475,000 ነው። ይሄንን ኦፈር ከሰጠን በኋላ ይሄን ኦፈር በሰጠን እዚህ ጋር ነው የመጀመሪያው ተአምራት የሚጀምረው። እለቱ ገብርኤል ነው ያየነው ቀኑ። ከዚያ በኋላ ኦፈር የሰጠነው ከዚያ 3 ቀን ነው። ከዚያ በኋላ ኦፈር እንደሰጠን እኛ ኦፈር በሰጠን በ4 ሰዓት ውስጥ በዚያኑ ቀን ልዩነት እኛን አክሴፕት ባሉ፣ ይቅርታ ላስተካክለው፣ እኛን አክሴፕት ባሉ በ4 ሰዓት ልዩነት ውስጥ ሌላ ነጋዴ ሰው አሁን ከኛ ጀርባ ነው ያለው። ነጋዴው ትልቅ ዴቨሎፐር ነው። 1 ሚሊዮን እኔ እሰጣችኋለሁ ስጡኝ ብሎ ይላቸዋል። ማለት ኦፈሩን እንዳላችን እናንተ ልስጣችሁ ሲል አይ እኛ ኦሬዲ እኛ ሸጠነዋል ተስማምተናል ሲሉት ኧረ እኔ ይሄን ያህል እሰጣችኋለሁ። ምክንያቱም ሰውየው ከኋላ ዴቨሎፕ ለማድረግ ከፊት ለፊት 100 መግቢያ በር ይፈልግ ነበር በህጉ መሰረት፣ በሲቲው ህግ ያችን ይሄ ነገር ያሟላለት ነበር። ግን ሊትል ቢት ቱ ሌት ሆነ። ቢለምናቸው ምን ቢል በፍጹም ህግ ነው ህግ ነው። እኛም እንከሳለና ኦፈሩን ተቀብለዋል፣ እኛ ደርሶናል፣ ሁሉን ነገር እሺ ብለናል። እኛም አላ ይሄ ነገር መሆኑን ተባለ። አሁን እዚህ ጋር በቃላት የማይገለጥ በስራና በፈተና የሚገለጡ ብዙ ነገሮች አለፈን ከዚያ በኋላ። ምክንያቱም ሰዎቹም በዚህ ያህል ገንዘብ ጓግተዋል። ሁለተኛ ደግሞ ከኛ ጋር እንዳያፋርሱ ህግ ይዟቸዋል። ስለዚህ ብዙ ፈተናዎች ገጥመውናል። አንደኛ ለምሳሌ ያህል ማይግሬሽን የሚባል ነገር አለ። አንድ ፕሮፐርቲ ሲሸጥ ማይግሬት ማድረግ አለባቸው እና ባለቀ ሰዓት ማይግሬት ሳያደርጉ ነው የደረሱት። አሁን ያ ማለት ምን ማለት ነው? ቢፋለስ በዚያን ቀን እና ቀድመን እኛ ባናውቅ ያንን ነገር ሎየራችን ቀድሞ ባያቅ ኖሮ ይፋለስ ነበር። ስለዚህ የኛ ጉዳይ ይፈርሳል። አንድ በል ሁለተኛ እኛ አንድ የገጠመን ችግር ነበር። ይሄንን በግልጽ በእውነት ሁላችሁም አድማጮች እንድትረዱ ያስፈልጋል። አድማጮች ይህን ነገር መረዳት ያለባችሁ እግዚአብሔር ዛሬም ስለሚሰራ በእውነቱ ተአምራት ስለሚሰራ ይሄንን ነገር ሰብስክራይብ እያደረጋችሁ ለሁሉ ሰው አዳርሱና አስቡ። ታሪኩ ለእናንተም ለሁላችሁም ለህይወታችሁ ይጠቅማል። እግዚአብሔር የእውነት አምላክ መሆኑን ነው የምናየው። እኛ አንድ ችግር ገጠመን። በአካውንታችን የነበረው 10,000 ብር ብቻ ነው። ያችን 10,000 ብር ለዳውን ፔመንት አይበቃንም። አንድ በሉ። ሁለተኛ ማንኛውም ባንክ ብንጠይቅ ለቤተ ክርስቲያን ሞርጌጅ አንሰጥም ማለት በግለሰቦች እንዳይገዛ ብዙ በዚያን ሰዓት ሬዲ የሆነ ግለሰብ በቤተ ክርስቲያናችን ውስጥ የለም። ሁለተኛ በግለሰብ ቢገዛ ደግሞ የሚመጣው ፈተናም የተለየ ነው። እሱንም ማሰብ ጨነቀን። ቀን እየወለደ መጣ። ክሎዚንግ ዴት ደረሰ። ክሎዚንግ ዴቱ አርብ ኦክቶበር ላይ ሆኖ እየተጨነቀን ልናጣ ሆነ ይሄንን ቤት። ስለዚህ ከዚያ በፊት ያልነገርኳችሁ እንዳልኳችሁ 10,000 ብቻ ነበረች ዳውን ፔመንት የነበረ። ኦቶዋ ተክለ ሃይማኖት ሄደን ህዝቡ ደግ ህዝብ ነው። በአንድ ቀን ብቻ ወደ 30,000 አገኘን። ቶሮንቶ መተን 27,000 አገኘን። ይሄን እንደመርንና 54,000 ዳውን ፔመንት ተዘጋጅተን ነበር።
አሁን ትልቁ ችግር ሞርጌጅ ሆነ። አሁን ሞርጌጁን ለማግኘት በየባንኩ ያልሄድንበት የለም። ሰከንድ ሞርጌጅ ሁሉ አጣ። አርብ ክሎዚንግ ዴት ሊሆን ማክሰኞ ለታ አንድ ኦርቶዶክሳዊ የዚህ ሀገር የኖረ ትውልዱ ከቱርክ ሀገር የሆነ መልካም የኦርቶዶክስ ምዕመን ስልክ ይደውልልኛል። አላውቀውም፣ አያቀኝም። ግን ቀሳውስት ጓደኞቼ ያሉና ለነሱ አጫውቻለሁኝ። ቀሳውስት የዚህ የፈረንጆች ጥፍሮች ማለት ነው። እና ይሄንን ታሪክ ሰው አጫውቶት ሰምቷል። ይደውልልኛል። ፋዘር ሌስ ኖት? አዎ ነኝ። ቤተክርስቲያን ሊገዙ ተቸግረው እንደሆነ ሰምቻለሁ። አዎ አባቴ። በምን አወቅ? ታውቀኛለህ አልኩት። አላውቅህም፣ ግን ታሪክህን ሰምቻለሁና ቤተክርስቲያን ለመግዛት አስባችሁ እንደተቸገራችሁ ስለሰማሁ እንደው ይሄንን ነገር ልተባበራችሁ ፈልጌ። እሺ ጌታዬ፣ ሬዲ ነን እና እንዴት እናድር? ምን ታረቅ? እንደው ቅዱስ ገብርኤል ራሱ የወረደን የመሰለኝ ስትረስ ይዞኝ ነበር። እውነት ለመናገር ራሱ ቅዱስ ገብርኤል የሚያናገር ነው የሚመስለው። ኧረ ጌታዬ በጣም እና ሰውየው አይ የለም እኔ ገንዘቡን አበድራችኋለሁ ቀስ እያደረጋችሁ አንዳችሁ፣ ግን መያዣ ምን መያዣ ይኖራችኋል? ቦታው መሬት ብቻ ከሆነ አለኝ። አይ እንግዲህ መያዣ ምንም የለንም፣ እኔ መኖሪያ ቤት አለኝ፣ መኖሪያ ቤቴን ላስይዝ እችላለሁ። ከዚያ ያተረፈም ማውቀው ነገር የለንም ምንም ስለው፣ እሺ መኖሪያ ቤትህን ታስይዛለህ፣ እኔ ግን ገንዘቡን ከፍላችኋለሁ፣ እናንተ ቀስ እያላችሁ ትከፍሉናላችሁ አለና ያ ግለሰብ አበደረን። ይገርማል። በጣም ነው የሚገርመው። አዎ ኋላ ይሄ ሰው ይገርማል፣ እግዚአብሔር በሚያውቀው መጥቶ እኛ ቤተክርስቲያን ጉዳዩን አይቶ ብዙ ነገር እየረዳ፣ ሁለተኛ የሱ ደግሞ ሌላ ሰው ደግሞ የሱ ጓደኛ እንደዚሁ ተመካክረው እንደው ይሄ ቤተክርስቲያን በጣም እንደው ችግር ላይ ናቸው ብለው ተወያዩና ያኛው ሰውዬ የሞርጌጁን ፕሮሰስ የሚያስፈልገውን ነገር እሱ ራሱ የሪል ስቴት ላይሰንስ ስላለው ያለምንም የሪል ስቴት ፊ በነፃ ጨረሰ። አዎ ጨረሰ። ተመስገን። አዎ የመረከቢያው ቀን ሲመጣ ራሴን ወገቤን ሲሉ ምናምን ከረሙ። ኋላ አይ እንግዲህ አልኳቸው፣ ቁጭ ብለን ተወያየን ከሻጮቹ ጋር። እንግዲህ ለቤተ ክርስቲያን ነው የምትሰጡት፣ የዛሬ 10 ዓመትም 20 ዓመትም ተመልሳችሁ ብትመጡ እየተጸለየበት ነው ቦታችሁ የምታገኙት፣ ለእናንተም ታሪክ ነው። እባካችሁ ወዲያ አታድርጉ፣ እኛ ፖለቲካው ላይ ጎበዝ አይደለም ብዬ አልኳቸው። በዚህ ተስማሙ፣ እነሱም ተረጋጉ። ከዛ ኢንስፔክሽን ሲደረግ ፋዘር አሉ መጡና እኛ ለእግዚአብሔር ቤት ስላልከን ደስ ብሎናል፣ እንደውም ኢንስፔክት ሲደረግ የውሃው ዌል ነበረ፣ ሴፕቲክ እና ዌል ነበር እና የሱ ቱቦ ብዙ ዓመት አልተቀየረም ብላችኋል፣ ስለዚህ ለዛ እንቀንሳለን ብለው 25,000 ቀንሰው 450,000 ሸጡ። ተመስገን። ቦታው ትልቅ ቤት አለው አብሮ፣ ገራዥ ትልቅ አለው አብሮ። ያንን አከራይተን እየከፈልን ነው እሱን ያለን ማለት። ይሄንን እግዚአብሔር አድርጎልናል። ለልዑል እግዚአብሔር መቼም ምስጋና እናቀርብ። አሜን አሜን። እጅግ በጣም ደስ የሚል ውይይት ነው እያደረግን ያለ ነው። እንግዲህ ከሃሊፋክስ አባታችንን እያወያየን ነው። አሁንም ተመልካቾቻችን ከጥቂት ረፍት በኋላ እንመለሳለን። ተከታተሉ። ብርሃን ቴሌቪዥን እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ። ሃሊፋክስ ከዚህ ከቶሮንቶ ወጣ ያለ ነው። እንግዲህ እንደምታውቁት በኢትዮጵያ ያላችሁ ካናዳ በጣም ትልቅ ሀገር ነች፣ አፍሪካ ማለት ነች። አባታችን ከዚህ ሩቅ ነው ያሉት፣ ቢሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ስለሆነ አብረን መረዳዳት እንዳለብን ስለምናምን ነው ወደዚህ እሳቸው መጥተው እያስረዱ ያሉት። ጠብቁን፣ እንመለሳለን።
Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button, and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside! እንግዲህ ተመልካቾቻችን እንደምንሰነበታችኋል። አሁንም በድጋሚ ተመልሰናል ከአባታችን እኔ ብርሃኑ ከዚህ ከቶሮንቶ አባታችን ደግሞ ልሳኑ ከሃሊፋክስ ነው እየተወያየን ያለ ነው። በዚህ በኦርቶዶክስ ጉዳይ በሃይማኖታችን ጉዳይ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሃሊፋክስ ገብርኤል አለ ናይን አስመልክቶ ነው የምንወያይ። ተመልሰናል። አባታችን በድጋሚ ከልብ ነው ማመሰግነው። እንደው አሁን ታዲያ ምን ደረጃ ላይ ትገኛላችሁ? እንደው ይሄንን ለተመልካቾቻችን ቢገልጹልን። ምንስ አስባችኋል? እግዚአብሔር በድጋሚ ይባርክልኝ ወንድማችን ብርሃኑ። እንደው ይሄን ነገር በማድረግ ድጋሚ አመሰግናለሁ በተመልካቾች ስም፣ በመላው ኢትዮጵያዊ ስም፣ እንደውም በይበልጥ በኦርቶዶክስ ተዋሕዶ ቤተክርስቲያን ከዚያም ማለፍ ሲል በሃሊፋክስ ቅዱስ ገብርኤል ቤተክርስቲያን ስም ከፍ ያለ ምስጋናዬን አቀርባለሁ። እንግዲህ አሁን ያለንበት ሁኔታ ቤተክርስቲያን ለመስራት ከመሬት ለመስራት ፕላን ማውጣት ይጠይቃል፣ ዲዛይን ማውጣት ይጠይቃል፣ አርኪቴክቸር ይጠይቃል፣ ኢንጂነሮች ይጠይቃል፣ መሬት የሳይት ፕላነሮች ይጠይቃል፣ ኢንፍራስትራክቸሩን ይሄ ደግሞ ፍሬሚንግ ወርኩን የሚሰራ ይጠይቃል፣ ሲቪል ኢንጂነሪንግ እንደ ስትራክቸራል ኢንጂነሪንግ እንደ ፕላሚንግ ኢንጂነሪንግ ብዙ ነው በጣም ጣጣው። እና ይሄ ሁሉ ኮስት ያደርጋል፣ ገንዘብ ኮስት ያደርጋል። እና ይሄንን ለማድረግ ደግሞ የኛ ህብረተሰብ አይችልም፣ አቅሙ እዚህ ያለ። ስለዚህ ምን ማድረግ አለብን ብለን እየተጨነቅን እያለ 3-4 ነጮች እንደ ግሩፕ አድርጌ እንደ ኮሚቴ አድርገን አዋቀርናቸው። በተለይ አንደኛው ከነሱ ከሶስቱ አባል አንዱ በጣም ብዙ እየረዳን ነው። በዚህ አጋጣሚ ለህዝብ ሁሉ ለመግለጽ ያህል ለሲቪል ኢንጂነር ወደ 40,000 ለዲዛይነር ወደ 30,000 እንደገና ደግሞ ለዚህ ለስትራክቸራል 70,000 ለአርኪቴክቸራል ኢንጂነር 120,000 ይህን ሁሉ ወደ 400 ምናምን የሚሆን ሺህ ገንዘብ አንድ ነጭ ግለሰብ ነው የቻለን። እኛ የከፈልነው ነገር የለም። ከዚያ ውስጥ 30,000 ለውሃ ሴፕቲክ ለመስራት ወደ ውስጥ ለዲዛይን ብቻ ነው። ይሄንን ሁሉ የከፈለው አንድ ግለሰብ ነው። እግዚአብሔር ብርታቱን ጸጋውን ይስጠው እንላለን፣ እንጸልይለታለን። እንግዲህ ምዕመናን ይሄን ሁሉ ነገር ያደረጉልን ነጮቹ ናቸው። እኛ አሁን ከዚህ በኋላ መስራት ሊጠበቅብን ነው። እንዳጋጣሚ በዚህ ሰዓት ሁሉም ሰው ይስማ፣ ይሄ ገብርኤልን ተአምር ነው እየተናገርኩ ያለሁት። እኔም የማገለግለውን አገልግሎት የበለጠ በፍቅር እንዳገለግል እያደረገኝ ነው የእግዚአብሔር ስራ። አሁን በአሁኑ ሰዓት መሬቱ ላይ ቤተክርስቲያን ለመስራት ፈቃድ ያስፈልግ ነበር። ፈቃዱን ለማውጣት ወደ ሲቲው ከገባ በኋላ 6 ወር ይፈጃል ተባለ። ወደ ሲቲው ሜር ሄደን እባክህ ይሄ ነገር እየተቸገርን ነው፣ እኛ ውሃም የለን ምንም የለንና ብዙ አስብልን እባክህ ብለን ለመን ነው። ከዚያ ወደ ሲቲው ዴቨሎፕመንት ሄደን ስንል በ5ኛው ቀን ውስጥ ፐርሚቱን አግኝተን በእጃችን ይዘናል። አሁን መስራት ሊጠበቅብን ነው። ለመስራት ደግሞ ይሄንን ብዙ ህዝብ እንዲሰማ በገሃድ መቼም አውጥቻለሁ። ለራሳችን ምዕመን ሁሉ በገሃድ አልነገርንም፣ ግን የኛም ምዕመን በዚሁ
እንድትሰሙ ይሄንን በደንብ እየሰማችሁ ላልሰማም እንድታሰሙ የመሬቱን ስራ የግራውንድ ወርኩን ብዙውን ሁሉን እስከ ሚሊየን ኮስት ያደርጋል። እሱን ሁለት ድርጅቶች በመተባበር እንሰራለን ብለውም ቃል ገብተውልናል። እነዚህ ሁሉ ነገሮች የሚሰሩት በእግዚአብሔር ስራ በእግዚአብሔር ጸጋ። አሁን ወደ ቶሮንቶ ሄጄ ነበር የዛሬ ሳምንት የዳግማይ ትንሣኤ ወንድማችንም ጋር ተገናኝተናል። የመጣ ነው ስትራክቸራሊ ለመስራት አሁን ቤቱ መፍረስ አለበት። ቤቱ ከፈረሰ ደግሞ ገቢያችን ነው። ስለዚህ የቤቱን ዕዳ እንኳን ለመክፈልና እንደው ነፃ ሆነን ለማረፍ በቶሮንቶ በዚህ ወር በሜይ ማለት ነው። ይሄ አሁን ማርች እያለቀ ነው፣ ኤፕሪል እያለቀ ነው። ሜይ 10 እሁድ ቀን ነው የሚውለው። ሜይ 10 ትልቅ የፈንድሬዚንግ ኢቨንት አዘጋጅተናል፣ እራት አዘጋጅተናል። ቅዱስ ገብርኤል እራት አዘጋጅቷል ለምዕመናን። ይህንን ነገር ሁሉ የሰማችሁ ከበረከቱ እንድትካፈሉ ፈልጋለሁ። ምክንያቱም እግዚአብሔር ያደረገው ብዙ ነው። በእኛ ሰው ሳይሆን በነጮቹ አድሮ እያደረገ ነው። ስለዚህ እናንተም ደግሞ የድርሻችሁን በረከት እንድትካፈሉ ሜይ 10 ቶሮንቶ ማርያም አብርሃም አዳራሽ ከ5 ፒኤም በዚህ ሀገር አቆጣጠር፣ በኢትዮጵያ ደግሞ 11 ሰዓት ጀምሮ ለ3 ሰዓት ነው የሚቆየው። በማግስቱ ስራ ሰው ስለሚኖረው በጊዜ ጀምረን በጊዜ ነው የምንጨርስ። ዘማሪም ይልማ ባለበት ሁላችንም ተገናኝተን አንድ ላይ ለዚህ ቤተክርስቲያን የሚሆን እርዳታ እንሰበስባለን። እንግዲህ የስራው የመሬቱ ስራ አገልግሎት ሁሉ አሁን በቅርቡ ይጀመራል። በአይን ታይቶ በልብ መፍረድ ይጀመራል። እናንተም የዚህ ተሳታፊ እንድትሆኑ ይሄንን ጉባኤ ይሄንን መልእክት የሰማችሁ በቅዱስ ገብርኤል ስም እለምናለሁ። ሁላችሁም ተገኝታችሁ በዓሉን እንድትሳተፉልን። ይሄ የሚውለው እመቤታችን ግንቦት 1 በነገሰች በማግስቱ ማለት ነው እና እንደ ወንድማችን እንደ ብርሃኑ ያለ እንደ ብርሃን ቲቪ ያለ ኦርጋናይዜሽኖችም ይሄንን የብርሃን ቲቪ የሰማችሁ ሰብስክራይብ እያደረጋችሁ ህዝብ ሁሉ ሰምቶ በአንድ ላይ ሆነን ቅዱስ ገብርኤል ያደረገውን ስራ እግዚአብሔር በቅዱስ ገብርኤል እንዲከብር የሰራውን ስራ እንድንመሰክር ብዙ መናገር የምንፈልገውም ነገር ስላለ በዚያን ቀን ተገኝታችሁ የቻሪቲውን ዲነር እንድትካፈሉ በእግዚአብሔር ስም ጠይቃለሁ። እግዚአብሔር ይባርክልኝ። ይሄን ያህል ይመስላል እና ብዙ ተአምራት ያለበት አባታችን ትኬት አመሰግናለሁ። ትኬት አለ የሚሸጥ ትኬት አለ። እንግዲህ ትኬቱ በቶሮንቶ ማርያም ዘማሪዎች ጋር እንደገናም ዲያቆን አንበስ ጋር ይገኛል። ወንድማችን ዳንኤልም ጋር ይገኛል። ስልክ ቁጥራቸውን በዚህ በጽሁፍ ያቀርብልናል ወንድማችን፣ እልካለሁ። አድቨርታይዝመንት ማረጊያው ወረቀት አለች እሷ የተጻፈበት እና እሱን በጣም እንግዲህ ተመልካቾቻችን ከአባታችን ከሃሊፋክስ መላከ ሰላም ቀሲስ ልሳኑ ጋር ያደረግነውን ቆይታ በዚሁ እያጠናቀቀን እንገኛለን። ሜይ 10 እሁድ ዕለት እንግዲህ ለተወሰነ ሰዓት በዛው በቅድስተ ማርያም ካቴድራል አብርሃም አዳራሽ ብቅ ብላችሁ የሃሊፋክስን ገብርኤል እንድትረዱ እና እንድትባረኩ አባታችን ጋብዘዋል። አባታችን መቼም ከልብ ነው ማመሰግነው ለጊዜዎት። ይሄ ነው እንግዲህ አባትነት። አንዳንድ ጊዜ ለቤተ ክርስቲያን ለሀገር ሲሰራ ብዙ ድካም አለው፣ ግን እግዚአብሔር ይቆጥረዋል ብለን እናስባለን። እግዚአብሔር እርሶንም ከልብ ነው ማመሰግነው ለጊዜው። እንግዲህ ከሃሊፋክስ አባታችን፣ እኔ ደግሞ ከዚህ ከቶሮንቶ ደህና ሰንብቱ። ተመልካቾቻችን ይሄን ነገር ሼር አድርጉት፣ በጣም ስለሚጠቅም ይሄው ነው ላለው። ሌላ የመጨረሻ መልእክት አንድ ጊዜ ብቻ ልጋብዞት። እሺ፣ እግዚአብሔር የተመሰገነ ይሁን። አነሳስቶ ያስጀመረን መድኃኔዓለም ክብር ምስጋና ይግባው። ወነአምን በሀቲ ቅድስት ቤተክርስቲያን። ቤተክርስቲያን አንዲት ናት። የምናምነውም በአንዲት ቅድስት ቤተክርስቲያን። የሚጸለየው ጸሎት
የሚቀደሰው ቅዳሴ የሚደረገው አገልግሎት ሁሉም ጋር በኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አይነት ነው። ስለዚህ ቶሮንቶ ያላችሁ፣ በቶሮንቶ ዙሪያ ያላችሁ ሁሉ ይሄንን ጥሪ ሰምታችሁ ለቤተ ክርስቲያኔ ብላችሁ እንድትረዱ እንድትመጡ እጋብዛለሁ። ትልቁ ነገር እኛ እንጋብዝ እንጂ ጋባዡ ገብርኤል ነው። ነገር ግን በረከቱ ለእናንተ ነው። እኔ እርግጠኛ ነኝ የምነግራችሁ የሚሰማ ሰብ ይቀድሶ ለመካን መካን ይቀድሶ ለሰብ ይባላል እና ቦታ ሰውን ይቀድሳል። ቦታው ላይ ብዙ ገቢረ ተአምራት ያየንበት ታቦት ስለሆነ ይረዳችኋል። ሁላችሁም እንድትገኙ ድጋሚ ያሳስባለሁ። በይበልጥ ደግሞ ወንድማችን እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ይሄንንም ሚዲያ በደንብ ሳፖርት ማድረግ አለብን። ምክንያቱም እኛ ኢትዮጵያውያን ትልቁ ችግራችን በግል ስንሮጥ እናሸንፋለን፣ በህብረት ግን እግር ኳስ ስንሆን ወደ ኋላ እንሆናለን። ይሄ የሚሆንበት ምክንያት ምንድነው? ስለማንተባበር ስለማንረዳዳ ነው። ሚዲያውንም ሳፖርት እንድታደርጉ አደራ ላለሁ። እግዚአብሔር ያክብርልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለም ወለዓለም ዓለም አሜን አሜን። እግዚአብሔር ይስጥልን አባታችን፣ ጤና ይስጥልኝ ብያለሁ። እሺ፣ እግዚአብሔር ያክብርልኝ።